ጋር አልያዘ እግዚአብሔር እውነትም በቲክቶክ ዘመን እንኳን ሰማ ዋሴ አንዷ ማለት ነው ባለትዳር ነች እና የሆነ ጀለሲ ተገናኝቶ ምናምን ነገር ወስዶ ለጠለጠ ማለት ነው። እና በስንተኛው ቀን ቆይ እስቲ ባለቤቴ እየመጣ ነው ምናምን ትለዋለች። ሲደውልለት እንዴ የለኝም አላልሽም እንዴ ምናምን አላት። ከዛ አይ በቃ እኔ ከአንተ ጋር ቺት ያረኩት ያደርግብኛል ብዬ ስለማስብ ነው አላምነውም አላለችውም። ቴንክ ዩ ይሄን ያክል በቃ እንደዚህ አይነት ነገር ይበዛል። በቃ አስበዋል። ችግር ነው ይሄ ከባድ ዋሴ በራሱ ፊት ያስተላለፋት ልጅ እምብርት እየሳምክ ባሏን ስታወራ አጋጥሞ ያውቃል። ምን አባሽ ነው የሚያስቅሽ? ምን አባሽ ነው የምትወርደው ነገርስ? ምን አባሽ ነው የሚያስቅሽ? ምንድን ነው የሚያስቅሽ? እንካ ዋሴ አለች እኮ ደግሞ አይናውታ እምብርት እየሳምክ ስሙን ጠራችሁ። እምብርት እየሳምክ ስልኳ ጠርቶ ማለት ከሱፐር ማርኬት እየመጣው ነው ምናምን ትላለች። አንተ እምብርት እየሳምክ ስማማ ዋሴ እስኪ ቺት ማድረግ ኖርማል ነው አትበሉ ስትላቸው ከሰደቡህ ምን እያሉ ነው እነሱ? ኖርማል ነው እያሉ ነው። ላይካውን ቺት ማድረግ ኖርማል ነው አሉ አይደለ? ኖ ኖርማል አይደለም አልኩኝ። እኔ ደግሞ ሰው እኔን ይሰድቡኛል። ምን እያሉኝ ነው? ሸሊዎች ናቸው። ሸሊዎች ኖርማል ነው ለምን እንደዚህ አይነት እያሉ ሸሊዎች ናቸው። ሸሊዎች ቺት ማድረግ ኢትስ ናት ኖርማል ካልኳቸው ኢትስ ኖርማል ብለው ይሰድቡኛል። ይማግጣሉ። ኖርማል ነው ይሉሻል። ለኤክስ መደወል ኖርማል። በነገራችን ላይ አሁን ይሄንን ነገር እያጋጋላችሁ ያላችሁ በሴት ዙሪያ አሜሪካ፣ በብዛት አሜሪካ የምትኖሩ ሴት ሂድበት ለምንድን ነው እናንተ አሁን ባሎቻችሁን የፊጥኝ እያሳሰራችሁ ስንት ባሎቻችሁን መከራ ውስጥ የምታስገቡ በአንድ ትዳር የማጸኑ ሴቶች፣ ገንዘብ በገንዘባችሁ ብቻ የምታስቡ ሴቶች አለ። ወልዳችሁ እንኳን ከወለዳችሁ ጋር ስምምነት የሌላችሁ የወለዳችሁለትን ባላችሁን እስር ቤት የምታስገቡ እናንተ አሁን የመናገር ስለ ሴት ልጅ ክብር የመናገር ሞራልም የላችሁ። ሴትን ያበላሻችሁ በብዛት አሜሪካ የምትኖሩ መብቴ እንደዚህ ነው። ትክክል ዋሴ። እዚህ ላይ ምን ያደርጋሉ መሰለህ ጆከር በገንዘብ ወንድ እየገዛችሁ የምትኖሩ ሴቶች አላችሁ። እናንተ አሁን ስለ ክብር ታወራላችሁ። ምን ያደርጋሉ መሰለህ ጆከር ሴት እንደዚህ መደረግ የለበትም ቼታ ፓታታታ ኮታታታ የምትሏላችሁ። ጆከር ምን ያደርጋሉ መሰለህ ባሏን ማለት ነው ሱፐር ማርኬት ደርሼ ልምጣ ትለውና ውሽማዋን ማለት ነው ሱፐር ማርኬት የሚገዛውን ነገር ሁሉ በስልክ ፎቶ ትልክለታለች። ገዝቶ ይጠብቃታል ቤቱ ማለት ነው። 30 ደቂቃ ሱፐር ማርኬት ደርሼ የመጣሁት ትለውና ኦልሬዲ እቃው ተገዝቷል። ልክ ውሽማዋ ቤት ትሄዳል፣ እቃውን ትችላለች መኪና ውስጥ ትለጠለጣል። እኛ ቲክታክ ላይ እዚህ ተቀምጠን በወር ውስጥ 3 ወንድ ያጫወተች ሴት አለ እናውቃለን። ኧረ እሷ ጨዋ ነች። ከኢትዮጵያ እስከ አረብ ሀገር እስከ አሜሪካ ድረስ 3 ወንድ ያጫወተች ሴት እናውቃለን በወር ውስጥ። አሁን ይሄንንም ኖርማል ነው የሚል አይጠፋም። ባለጌ ሴቶች አሉ። እውነቱን እኮ ነው። እግዚአብሔር በጣም ባለጌ ሴቶች አሉ። መረን በቃ ቤተሰብ የሚያፈርሱ የልጅ አባትን የሚያስደስታቸው ባለትዳር እግዚአብሔር ኖ አሉ። በጣም ጋጠውጥ ሴቶች አሉ። እዚህ ላይ አጉል ጨዋ ለመምሰል በተለይ እንትን የሚጋጋጡ ሴቶች በጣም ባለጌ ናቸው። ይሄ በማይረባ ነገር ገባ። እግዚአብሔር ይስጥሽ። ምንድን ነው ያጋጠመች ነገር አለ? አጉል አክት የሚያደርጉ ሴቶች በተለይ አሉ ስዶች። እኔ አንድ ጊዜ ማለት የሆነች ልጅ ማለት ነው የራቁት ፎቶ አትላኩ ብዬ ስመክር ውዬ እየቀመቀምኩኝ ስመክር ውዬ ማለት ፕሊዝ ጥሩ አይደል ከላካችሁም ከእምብርታችሁ በታች ከጉልበታችሁ በላይ ነገ ከነገ ወዲያ ቤተሰቦቻችሁ ጋር ይመጣባችኋል፣ አይታወቅም የወደፊት ህይወት ምናምን ነገር መክሪ መድኃኔዓለም ነው አታምኝ። ክርስቶስን ልጅ ይሰይ ኢንስታግራም ጥልቅ ስላይ ቢዘግጂ 3 ቺኮች ልከውልኛል የራቁት ፎቶ እና ሙሉ ፎቶ መድኃኔዓለም ሙሉ ፎቶ ነው እና እቺን ቀነው ምናምን ነገር ብለው በጣሊያንኛ ላኩልኝ። ከሶስቱ አንደኛው ያሳቀች ነው እንትከሽ ከውጭ ስዋይፕ እያደረገ ሲል የሆነ ቤት ላይ አየኋት ማለት ነው። ያቺ ችግር ነው እንግዲህ
ምን አይነት ልክስክስ ሴት ነች? ለወንድ ልጅ የራቁት ፎቶ ያለች አንተ ምረጥ ነው ያላምንም እኮ ሲደደዛ ሴቶች ፈጥናችሁ መድኃኒዓለም በሽተኞች አያሳዝኑኝም። ማርያም በሽተኞች ብትለጠፍ ብትል ምንም አታሳዝነኝም። እንደዚህ አይነት ሴት ሲጀመር ሴት ልጅ ስክሪን ላይ ሆና ራቁት መቆም በራሱ የራሷ ትልቅ ጋኔ። እኔ በነገራችን ላይ በጣም ከእኔ ላይፍ ሞድ አንዴ ተምሬበት የሆነ ስልክ ጥዬ ማለት ነው እስከዛሬ ይሳቅቃል። ያ ፎቶ እንዳይወጣ ልጅቷ ደግሞ ታዋቂ ሆናለች እና ሁሌ ፎቶ ሲላክልኝ ቶሎ መትቼበት አጠፋዋለሁ። አበር ብላ በር ያስፈላካል። ምን አገባሽ? ከበሮ ነው እንዴ ብትመታበት? እሱን ላኪና ሳይሻለሁ እንደምመታበት የኔ ጌታ መባረር አልፈልግም። ማባረር አልፈልግም። 700 ሰው እያለ ነው እንደዚህ የምታስተፍልት? ኧረ ጆከር ውጣ በእናትህ። ዋሴ ጆከር እያለ ነው እናንተ አልነግሩኝም እንዴ? እኔ እኮ እኛ ብቻ የለም መስሎኛል። አንተ እኮ ትሳሳታለህ። እናታችሁን ምን አውርተህ ነው? ኧረ ዋሴ ጆከር ይቅርብህ። ይሄ እኮ እኔ አንገቴን ደፍቼ ነው። ለማንኛውም እኔ ማለት የምፈልገው ነገር ለምን እንደው ልንገራችሁ። ለእኔ ሶስት አይነት ነገሮች አሉ። አንድ የመንግስት አጀንዳ ነው። ሁለት ያው ልጁን ሆን ብላ ለመጣል ያደረገችው ከናዮ ጋር ጥላቻ ስላላት የምታደርገው ነበር። ናዮ ግን ምንም የመለሰችው የተናገረችው ነገር የለም። እናንተ ሴት ለምትሉት ሴት ልጅም ትበድላለች። ሶስተኛው ድራማ ነው። በቃ ድራማ ራሳቸው የፈጠሩት ድራማ። በቃ እንደዛ ሊሆን ይችላል። ድራማ በቃ ራሳቸው የፈጠሩት ድራማ። አሁን ወደ አዶናይ ወደ ምናምን አዶናይ አሁን የተናገረው ነገር የለም። ፍቅሯ ተበጠበጠ። ሚዲያው በዚህ አጀንዳ እንዲያዝ የተፈለገበት ጉዳይ አለ። አጣርተን ግን ለህዝብ ይፋ ህዝቡ ነፃ እናወጣዋለን። በተለይ ጆከር አንተን ነው የተጫወቱበት። እንደዛ ከሆነ 100,000 ሰው አንተን ትያለሽ፣ እኛንም ተጫወቱብን እንጂ እኔ ፍቅር ሁሉ ያዘ። አራተኛው ደግሞ ፌር ሁሉ በቃ ኖርማል ግን አስበዋል ጋይስ፣ አስባችሁታል? ይሄ ሁሉ ቢራቢሮ የለቀቀ ሰው በቂ ማስረጃ አምጥተን ማለት ነው ተሸውዳችኋል፣ ሙድ ተይዞባችኋል ብንላቸው እኮ አያምኑም። ታውቃላችሁ ኤአይ ነው ይለዋል። ኤአይ ነው የሚለው እናንተ የሰራችሁት ድራማ ነው ትላለች። ዋሴ ግን አስበሃል? አሁን እኛ አንጀታችንን ብስል አድርገን ሚዲያ ላይ እንቅልፋችንን ትተን እያወራን እየተጨቃጨቅን ነው። ማህበረሰብ በጣም የሚያስተምር ነገር ጃኒም የራሷን ላይፍ ላይ እንደሰጣለ ብላለች። ጆን ዳንኤል ሚስቱ ጋር እየተላላሰለሽ ብሏል። አስቦ በስፒከር አድርገው እየተነጋገሩ ዋሴ ተመልከታቸው። ሰዎች እኮ ግን የጃኒ ቲፎዞች ደስ ይላሉ በእውነት ስድብ አይሳደቡም። ማርያም ቲቲ አስቢ እስኪ ጃኒና አዶናይ ተኝተው ጆን ዳንኤልና ያቺኛዋ ተኝተው ማለት በቪዲዮ ኮል እያወሩ ማለት እዚህ ይሄኛውን ቤት እያዩት በሌላ ሲ ፉሹ ዋሲ ዝም ብሎ ይቀደዳል። ብዙ ይቀዳዳ ብላ አረ አለቃቸው የውስጣቸውን እነሱ ይሄን ነገርማ አጋልጠን ለህዝብ ይፋ ማድረግ አለ። ይሄ የሚቋረጥ አጀንዳ ስለሆነ ይሄን ነገር ማቋረጥ አለብን። ማናምጧላቸው አሁን ነገ ሁለታቸውን ሞተው ካልተነጋገሩ ላይፍ ላይ ሁለቱም ላይ ዞርባቸዋል። ቴንክ ዩ ማናምጧላቸው አለቃቸው ማሳወቅ አለባቸው። እኔ ግን አልበጣም ግን ይሄ በጣም ሰው እየተበሰብክ ግን አንዳንድ ሰዎችን የምታስነቅለውን ነገር አውቁ። ጆከር እንዴት እንደምወድ ታውቃለህ? አንዷ ሴት ዋሴ አይናፋር ስለልኛለሽ ዋሴ አይናፋር ነው ትልልኛለህ። ወደፊት አልመጣም ብለው እኮ አይደል እንደ ነቀሉት 100,000 ሰው ሰብስበህ ሰውን አሳበድከው። ከዛ በስንተኛው ቀን የቀረችው ሴት እዛ ቤት ገባች 100,000 ሊሰበስብ። ከዛ ሲያዩ እኔ ምን ብሎ እንዳሳብሩኝ ታውቂያለሽ? ማለት ነው ማኛውን እኮ የሰበሰብኩለት እኔ እኮ 10,000 ያደረስኩለት እኔ። እሷ ስገባ 5,000 ሰው ነው የጨመረ። ጃኒ እኮ ሰው ጠልቷታል። ጆከር ነበር የጠበቀው። ጆን ዳንኤል እዚህ ቢመጣ እውነት ልንገራችሁ ያለምንም ጥርጥር 50,000 ሰው ይገባል በዚህ ደቂቃ።
እኔ ይኸውልሽ ሳላቅ ገብቼ ማለት ነው ዝም ብዬ ገብቼ 20,000 30,000 ነበር። ከዛ 100,000 ገብቷል። ከዛ ቤቴ ገብቼ እንደምን አመሻችሁ ምናምን ነገር ጆከር ምን እንደምታውቃለህ ሙድ የተያዘብኝ ጆከር ምን ሙድ እንደተያዘብኝ ስማይ ልክስ እንደዛ ጆከር ጋር ገብቼ 100,000 ሰው ገብቷል ምናምን ነገር አይተውኛል። ቤት ገባውና ሌዲስ እንጀትን መክብራት ተከብራ ምናምን ሳምባጥጥ ማለት አንዴ ላውራ እያልክ ስትጽፍ አይተናል ምናምን ነገር አንዴ ላውራ እያልክ ስታስፈቅድ አይተናል እዛ እውነታችን ጆከር ጋር እኮ አንዴ ላውራ ዋሲት ይበልኛል። አንዴ ላውራ ጆከር ዋሲት አንዳንድ ቁጥር ስጥፍ ነበር ከስራ አንዴ ላውራ እያለ እጅን አታወጣ። ከዛ መጥቶ አንዴ ላውራ አትቡቅ በቃ አንዴ ላውራ እናታችሁ ልባ ተንሰብስፈ መጨረሻ ላይ እኮ ነው ያዩት። ቀና ስል 100 ውሃ ነው ያልኩት። እኔ ደግሞ አልፎኝ የሆነ ቦታ ነበርኩኝና በጣም መጥፎ እኮ ነው። አንቺ ስንት ፋሚሊ የሚያውቃችሁ ሰው ተቀምጦ ነው እዛ። ህዝቤ ደግሞ ዝም ብሎ ፎሎ የሚያደርገው አሁን የዛን ቀን ዋሴ ራሱ 3,000 ፎሎ አግኝቷል። እኔ ጋውን ማታ ነው የምገባው ሌሊት ላይ ምናምን ነገር ያው አሜሪካ ያለ ህዝቤ ያልተኛ ምናምን ነገር ምናምን ቺል አደርጋለሁ ምናምን እዚህ 100,000 ያዘጋድልኝ ከገባሽ እኮ እዳ ያለብሽ ሰው ሁላ ሊያገኝሽ ይችላል። እዛ ናዋዚ ውጣ ጆከር እዳ የለበትም እያልክ ኮሜንት ላይ እኮ ስንቱ ቦጭ